ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ወይም የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 2 እንመለከታለን። በባለፈው ክፍለ ጊዜ ምዕራፍ 4 ክፍል 1ን ተመልክተናል። በባለፈው ክፍለ ጊዜ ያየነው 4.1 ሚድል ኤጅ ኢን ዩሮፕ ወይም ሜዲቫል ኤጅ ኢን ዩሮፕ የሚል ሲሆን ሜዲቫል ኤጅ ኢን ዩሮፕ በሚለው ስር ሶስት ነገሮች እናነሳለን ብዬ ነበር። አንደኛ ዳርክ ኤጅ፣ ሁለተኛ ራይዝ ኦፍ ፊውዳሊዝም፣ ሶስተኛ ባዛንታይን ኢምፓየር ነው። ባለፈው ክፍለ ጊዜ ትምህርታችን ሁለቱን ከበር ለማድረግ ሞክረናል። ያም ዳርክ ኤጅ እና ራይዝ ኦፍ ፊውዳሊዝም ወይም ፊውዳል ስቴት ኢን ዩሮፕ ወይም ፊውዳል ፔሪድ ኢን ዩሮፕ የሚለውን አይተናል። ሶስተኛው ሰርድ ሂስቶሪካል ኢቨንት ኦፍ ሜዲቫል ኤጅ ኦፍ ዩሮፕ ወዝ ባዛንታይን ኢምፓየር ነው። ሌላኛው የሜዲቫል ዩሮፕ የታሪክ ሁነት የባዛንታይን ኢምፓየር ወይም ደግሞ የኢስት ሮማን ኢምፓየር የሚል ነው። ስለዚህ ለዛሬው እሱን መነሻ አድርገን ቀጣዮቹን እናያለን ማለት ነው። 4.13 ባዛንታይን ኢምፓየር። የባዛንታይን ኢምፓየር ምንድን ነው የሚለውን እንመልከት። እንግዲህ ባዛንታይን ኢምፓየር ስለምን ተባለ፣ ስያሜውን እንዴት አገኘው የሚለውን እንመልከት። እንግዲህ ባዛንታይን ኢምፓየር ኢት ዋዝ ዘ ኢስት ሮማን ኢምፓየር አዝ ዩ ሪሜምበር። የዳርክ ኤጅ አንዱ ታሪካዊ ሁነት የዌስተርን ሮማን ኢምፓየር መውደቅ ሲሆን፣ ነገር ግን ኢስተርን ሮማን ኢምፓየር ራይዝ እና ኮንቲኒው አድርጓል ብለን ነበረ። አንሰራርቶ ቀጥሏል። ነገር ግን ዌስተርን ሮማን ኢምፓየሩ ኮላፕስ አድርጓል። ለዛም ነው ይህ ከ500 እስከ 1500 ዘመን ያለው የአውሮፓ ታሪክ ዳርክ ኤጅ የሚባለው ብለን ነበረ። ስለዚህ ባዛንታይን ኢምፓየር ማለት ኢት ዋዝ ዘ ኢስት ሮማን ኢምፓየር፣ ኢት ዋዝ ዘ ኢስት ሮማን ኢምፓየር ሮማን ኢምፓየር when the West Roman Empire collapsed and destroyed, but the East Roman Empire was continued after the fall of the West Roman Empire. ስለዚህ the East Roman Empire is called the Byzantine Empire. ስለዚህ the Byzantine Empire ብለን የምንጠራው የኢስት ሮማን ኢምፓየር ነው ማለት ነው። the East Roman Empire ለምን ነው የባዛንታይን ኢምፓየር የሚባለው የሚለውን እንመልከት። why the East Roman Empire is called the Byzantine Empire? why the East Roman Empire was called the East Roman Empire. ምንድነው? ይቅርታ why the East Roman Empire was called the Byzantine Empire? the Byzantine Empire ለምን ነው የባዛንታይን ኢምፓየር እየተባለ የሚጠራው? ለምን ነው ኢስት ሮማን ኢምፓየር የሚል ስያሜው ያልቀጠለው? ባዛንታይን ኢምፓየር ተብሎ ለምን ተሰየመ ስንል እንግዲህ ዘ ሴንተር ኦፍ ዘ ኢስት ሮማን ኢምፓየር ወዝ ኮንስታንቲኖፕል ወይም የዛሬዋ ኢስታንቡል ነበረች። ካፒታል ኦፍ ኢስት ሮማን ኢምፓየር East Roman Empire was Constantinople ወይም ኮንስታንቲኖፕል ማለት the modern Istanbul ያ ማለት the modern Istanbul means the current capital city of Turkey, the current capital city of Turkey. የዛሬዋ ቱርክ ዋና ከተማ ወይም የአሁኗ ኢስታንቡል የቀድሞዋ ኮንስታንቲኖፕል የኢስት ሮማን ኢምፓየር ካፒታል ወይም ደግሞ ሴንተር ነበረች። and the old name of Constantinople was Byzantine. The old name of Constantinople was
Byzantine. That's why this Roman Empire, which was centered at Constantinople, was called Byzantine Empire. So this Roman Empire, the East Roman Empire, the East Roman Empire was called the Byzantine Empire. The Byzantine Empire because its capital was Constantinople. Earlier called ባይዛንታይን። ስለዚህ የኢስት ሮማን ኢምፓየር የባዛንታይን ኢምፓየር እየተባለ የሚጠራው የኢምፓየሩ ካፒታል ሲቲ ወይም ካፒታል ወይም ሴንተር ኮንስታንቲኖፕል የቀድሞ ስሟ ባዛንታይን ስለነበረ ነው ማለት ነው። ስለዚህ ባዛንታይን ኢምፓየር ተብሎ የሚጠራው በካፒታል ሲቲው የኮንስታንቲኖፕል የቀድሞ ስያሜ ወይም ደግሞ የቀድሞ ስያሜዋ ባዛንታይን የሚል ስለነበረ የኢስት ሮማን ኢምፓየር በተለምዶ የባዛንታይን ኢምፓየር እየተባለ ይጠራል ማለት። ስለዚህ ባዛንታይን ኢምፓየር የሚለውን ስያሜ ያገኘው ከዚህ መነሻነት ነው ማለት ነው። ኤንድ the official language of the empire become Greek than Latin. The official language of the Byzantine Empire, was Greek than Latin. ከላቲን ይልቅ የባዛንታይን ኢምፓየር ወይም የኢስት ሮማን ኢምፓየር ኦፊሻል ላንጉጅ ግሪክ ነበረ። ፕላስ ኦፊሻል ሪሊጅን ወዝ ኦርቶዶክስ ሪሊጅን ወይም ደግሞ የኢስት ኦርቶዶክስ ክርስቲያኒቲ የሚባለው ሃይማኖት ኢስት ኦርቶዶክስ ክርስቲያኒቲ በተለምዶ ኢትስ ኮልድ ዘ ባዛንታይን ኦርቶዶክስ እየተባለ ይጠራል። the Byzantine Orthodox Christianity. The Byzantine Orthodox ክርስቲያኒቲ የባዛንታይን ኦርቶዶክስ ክርስቲያኒቲ የሚባለው ክርስትና የግዛቱ ወይም ደግሞ የኤምፓየሩ ኦፊሻል ሪሊጅን ነበረ። እንግዲህ የኦርቶዶክስ ክርስቲያኒቲ ሁለት ዲቪዥን አለው። ኦርቶዶክስ ክርስቲያኒቲ it has two division, the East Orthodox and Oriental ኦርቶዶክስ የኦሪየንታል ኦርቶዶክስ እና የምስራቅ ኦርቶዶክስ እየተባለ በሁለት ይከፈላል። ኢስት ኦርቶዶክስ ማለት ያኔ ባዛንታይን ኦርቶዶክስ it is Orthodox that separates from Roman Catholic Church, is
Orthodox that was separated from the Roman Catholic Church. Catholic Church in 1054 የኢስት ኦርቶዶክስ ወይም ያኔው የባዛንታይን ኦርቶዶክስ ከሮማን ካቶሊክ ቸርች በ1054 የተለየው ወይም ደግሞ የወጣው ኦርቶዶክስ ነው። ያ ማለት በአሁኑ የግሪክ ኦርቶዶክስ፣ የራሽያ ኦርቶዶክስ እና ምንድነው የዩክሬን ኦርቶዶክስ እና ሌሎች የአውሮፓ ሀገራት ኦርቶዶክስ አብያተ ክርስቲያናት ዘኢስት ኦርቶዶክስ ወይም የቀድሞ ባዛንታይን ኦርቶዶክስ እየተባሉ ይጠራሉ። በ1054 ከሮማን ካቶሊክ ቸርች በነገረ ክርስቶስ አስተምረው የወጡ እና ራሳቸውን ኦርቶዶክስ ብለው የሚጠሩ ናቸው። ኦሪየንታል ኦርቶዶክስ የሚባሉት ያው በዓለም ላይ 7 ኦሪየንታል ኦርቶዶክሶች አሉ ዛሬ የኢትዮጵያን ጨምሮ የኢትዮጵያ፣ የግብፅ፣ የአርሜኒያ፣ የህንድ፣ የኤርትራና የሶሪያ ኦርቶዶክስ የኦሪየንታል ኦርቶዶክስ ይባላሉ። ኦሪየንታል ኦርቶዶክስ ይሄ ክርስትና እነዚህ ኦሪየንታል ኦርቶዶክስ የምንላቸው ክርስትና ለሁለት በ450 ይቅርታ በ450 ክርስትና ለሁለት ሲከፈል የነበረው ማለት ነው። ባይ 450 ኤዲ ክርስቲያኒቲ ወዝ ዲቫይድድ ኢንቱ ቱ ክርስቲያኒቲ ለሁለት ተከፈለ። ክርስቲያኒቲ ወዝ ዲቫይድድ ኢንቱ ቱ ኦሪየንታል ኦርቶዶክስ ኤንድ ሮማን ካቶሊክ ሮማን ካቶሊክ ደግሞ እንደገና በ1054 በሁለት ተከፈለ። ኢስተርን ኦርቶዶክስ ኤንድ ሮማን ካቶሊክ። ስለዚህ ይሄ ኢስተርን ኦርቶዶክስ የምንለው የያኔው የባዛንታይን ኦርቶዶክስ ማለት ነው። ወይም የባዛንታይን ኢምፓየር ኦፊሻል ሃይማኖት የነበረው ባዛንታይን ኦርቶዶክስ። ኦሪየንታል ኦርቶዶክስ የምንላቸው ሰባት ሆነዋል። እነዚህም የኢትዮጵያ ኦርቶዶክስ፣ የኢጂፕሽያን ኦርቶዶክስ፣ ኤሪትሪያን፣ ሶሪያ፣ የሲሪያን ኦርቶዶክስ፣ የሮማንያ ኦርቶዶክስ እና የኢንዲያ ኦርቶዶክስ ናቸው። የኢንዲያን ኦርቶዶክስ እነዚህ እንግዲህ ኦሪየንታል ኦርቶዶክስ ይባላሉ፣ ወይም ደግሞ የጥንቶቹ ኦርቶዶክስ የሚባሉ ያ ማለት ክርስትና በ450 ዓመተ ምህረት ቢኮዝ ኦፍ ኔቸር ኦፍ ክራይስት ክርስትና ለሁለት ሲከፈል እንግዲህ አንዱን ሳይድ የያዙት ኦሪየንታል ኦርቶዶክስ ተብለው ይጠራሉ። ሁለተኞቹ ሮማን ካቶሊክ። በኋላ ሮማን ካቶሊክ በ1054 እንደገና ለሁለት ተከፈለ ማለት ነው፣ ዘኢስተርን ኦርቶዶክስ እና ሮማን ኦርቶዶክስ። ስለዚህ የባዛንታይን ኢምፓየር ኦፊሻል ላንጉጅ የኢስተርን ኦርቶዶክስ ወይም ዛሬ የግሪክ፣ የራሽያ፣ የዩክሬን እና የሌሎች የኤዥያ ሀገሮች ኦርቶዶክስ ከነዚህ ከሲሪያ፣ ከሮማንያ፣ ከኢንዲያ በቀር ያለው የኦርቶዶክስ እምነት የኢስተርን ኦርቶዶክስ ወይም የባዛንታይን ኦርቶዶክስ ይባላል። ስለዚህ ኦፊሻል ላንጉጃቸው የባዛንታይን ኦርቶዶክስ ወይም የዛሬው ኢስተርን ኦርቶዶክስ ነበረ። ስለዚህ ኢት ቢካም ዘ ናሽናል ቸርች ኦርቶዶክስ ቸርች became the national church of
of the Byzantine Empire. Byzantine Empire ወይም ኢስት ሮማን ኢምፓየር that was centered in Constantinople, that is the present day the capital city of Turkey, that is Istanbul, ወይም ደግሞ in its old name ባዛንታይን ትባል የነበረችው የዛሬዋ ኮንስታንቲኖፕል ወይም የዛሬዋ ኢስታንቡል በኋላ ኮንስታንቲኖፕል የተባለችው ማዕከል ያደረገው የኢስት ሮማን ኢምፓየር ኦፊሻል ላንጉጅ ኦፊሻል ሪሊጅን ኦርቶዶክስ ቸርች ሆነ ማለት ነው። ኤንድ ሳፖርትድ ዘ ኢምፐረር ኤንድ ሳፖርትድ ዘ ኢምፐረር ንጉሱን ወይም አገዛዙን በከፍተኛ ሳፖርት አድርግ ነበር። ምክንያቱም ኦፊሻሊ የሀገሪቱ ወይም በመንግስት ውስጥ ያለው ማህበረሰብ እንዲከተለው ኦፊሻሊ የግዛቱ ሃይማኖት ተደርጎ ስለተወሰነ ኢምፐረርን ወይም ንጉሱን ቤተክርስቲያኗ በጣም ታግዝ ነበረ። ሌላው ኢኮኖሚ ቤዝ ኦፍ ኢስተርን ሮማን ኢምፓየር ወይም ባዛንታይን ኢምፓየር የኢኮኖሚ መሰረታቸው ኢኮኖሚክ ቤዝ of Byzantine Empire የኢኮኖሚ መሰረታቸው it was agriculture, trade and crafts እደ ጥበብ ንግድና እርሻ ነበሩ የኢኮኖሚ መሰረታቸው። Society of the Byzantine Empire Society of the Byzantine Empire. It was divided into states. The society was divided into estates. The Society of Byzantine Empire was divided into states. It was divided into states. ስለዚህ በተለያየ ስቴት የተከፋፈለ ነበር። ስቴት ማለት ሶሻል ኦር ፖለቲካል ክላስ ማለት ነው፣ ወይም አድሚኒስትሬቲቭ ዩኒት ማለት ነው። ስቴት ሚንስ social or political classes ወይም አድሚኒስትሬቲቭ ዩኒትስ ማለት ነው። አድሚኒስትሬቲቭ ዩኒትስ and the states of the Society of Byzantine Empire were the following. The states ወይም social or political class or administrative units states of Byzantine Empire was as follows. እንደሚከተለው ነበረ። first in the top ወይም in the higher top to bottom ስናስቀምጣቸው top to bottom from top ከላይ ወርታች emperor, then below the emperor the higher clergy, then next to higher clergy nobility ወይም nobles, then below nobles peasants አሉ። nobles are owners of land but not farmers. Peasants, they are poor farmers who cultivated
the land of the nobles የኖብሎችን መሬት የሚያርሱ ድሃ አርሶ አደሮች ናቸው። ስለዚህ የማህበረሰቡ ክላስ በዚህ መልኩ የተከፋፈለ ነበር። ኢን ደ ቶፕ ኢምፐረርስ ዜን ቢሎው ኢምፐረርስ ሃየር ክለርጂ ፍሮም ሃየር ክለርጂ ኖብልስ ፍሮም ኖብልስ ፔዛንትስ ወይም ደግሞ አርሶ አደሮች ነበሩ ማለት ነው። ኤንድ ፍሮም ኢምፐረርስ ኦፍ ባዛንታይን ኢምፓየር the Byzantine Empire was at the height of its territory and power under Emperor Justinian. The Byzantine Empire was at the height of its power and territory in the reign of Emperor Justinian, who ruled from 527 to 565. የባዛንታይን ኢምፓየር ወይም የኢስት ሮማን ኢምፓየር ከፍተኛ ፓወርና ሰፊ ግዛት የነበረው በኢምፐረር ጀስቲኒያን ዘመን ነው። ያ ማለት ከ527 እስከ 565 ዓመተ ምህረት በነበረው ጊዜ ነው። ሌላው እዚህ ጋር የምናነሳው እንግዲህ ይህ ኢምፓየር እንዴት ወደቀ፣ እንዴት ተዳከመ፣ ዋት ዌር ዘ ቻሌንጅስ ኦፍ ዘ ባዛንታይን ኢምፓየር የሚለውን እንመልከት። ቻሌንጅስ ኦፍ ዘ ባይዛንታይን ኢምፓየር፣ የባዛንታይን ኢምፓየር ቻሌንጆች ምን ነበሩ? የባዛንታይን ኢምፓየር ዋና ቻሌንጅስ ኢት ዋዝ ዘ ሚሊታሪ ኦኩፔሽን ኦፍ Asian minor groups called the Seljuk groups. The main challenge of Byzantine Empire were military, where Asian minors called Seljuk Turks ወይም Turks military occupation ዋና ቻሌንጆቻቸው እነዚህ የኤዥያን ማይነርስ የሚባሉ የሰልጁክ ተርክስ የሚባሉ ኃይሎች ሚሊተሪ ኦኩፔሽን ወይም ሚሊተሪ ወረራ ነው። እንግዲህ የባዛንታይን ኢምፓየርን እነዚህ ሰልጁክ ተርክስ ብዙ ጊዜ ወረራ ፈጽመውበታል። የመጀመሪያው ፈርስት የሚባለው ፈርስት ሚሊተሪ ቻሌንጅ was in 1040 AD ነው። የመጀመሪያው የጦርነት ትንኮሳ ያደረጉበት በ1050 ነው። ነገር ግን በኋላ እንደዚህ የባዛንታይን ኢምፓየር ላይ የሰልጁክ ተርክስ የሚያደርጉት ሚሊታሪ ኦኩፔሽን ወይም ሚሊታሪ ቻሌንጅ አውሮፓውያን ጣልቃ እንዲገቡበት አድርጓል። however the challenge leads the intervention of Europeans to protect the Byzantine Empire from
ሰልጁክ ተርክስ አታክ ሰልጁክ ተርክስ አታክ ነገር ግን ከሰልጁክ ተርክስ አታክ የባዛንታይን ኢምፓየርን ለመከላከል ወይም ፕሮቴክት ለማድረግ አውሮፓውያን ኢንተርቬን እንዲያደርጉበት አድርጓል። በት ኢንተርቬንሽን ላተር ኮዝ ክሩሴድ ይሄ የመስቀል ጦርነት የምንለውን ምክንያቱም እነዚህ ባዛንታይን ኢምፓየር ኦርቶዶክስ ክርስቲያንስ ኦርቶዶክስ ክርስቲያን ነበሩ። እነዚህ ሰልጁክ ተርክስ የምንላቸው ደግሞ ዌር ሙስሊምስ ነበሩ ወይም ደግሞ ሙስሊሞች ነበሩ። ስለዚህ ኢንተርቬንሽን ኦፍ the Europeans to protect the Byzantine Empire Christians from the Muslim Seljuk attacks. Later it caused crusade. ስለዚህ later it causes crusade. Crusades in 1090s በተለይ በ1090ዎቹ የመስቀል ጦርነት የሚባለውን እንዲፈጠር አድርጓል ማለት ነው። ኤንድ ዜር ዌር 7 ክሩሴድስ። እንግዲህ በዚህ የክሩሴድ ወይም የመስቀል ጦርነት 7 የመስቀል ጦርነቶች ተደርገዋል። ዜር ዌር 7 ክሩሴድስ፣ 7 የመስቀል ጦርነቶች ተደርገዋል። የመጀመሪያው በ1096 ነው። the first in 1096 ነገር ግን the Crusades failed to crush Muslim power into the whole land but protects Western Europe from foreign invasion in the East. ነገር ግን the Crusades failed to protect the Holy Land, ይቺ ቅድስት ምድር የምትባለዋን በተለይ ኢየሩሳሌምን፣ ምክንያቱም በዛ ዘመን በባዛንታይን ኢምፓየር ግዛት ውስጥ ስለነበረች ያው ፓሌስታይን ወይም ደግሞ እዚህ ላይ እንደምትመለከቱት ፓሌስታይን ወይም ጀሩሳሌም ኢት ዋዝ አንደር ባዛንታይን ኢምፓየር። እንግዲህ ይሄ የባዛንታይን ኢምፓየር ግዛት ነው እንደምታዩት በካርታው ላይ። ስለዚህ ይችን ቅድስት ምድር ወይም ጀሩሳሌምን ሆሊላንድ ወይም ጀሩሳሌም ለመጠበቅ አልቻለም። ነገር ግን የሰልጁክ ሙስሊም ተርክስ ወረራ ወደ ዌስት እንዳይስፋፋ ወይም ወደ ኢስት እንዲቀር ወይም በምስራቅ በኩል ብቻ እንዲቀር እንዲከላከሉ አድርጓቸዋል ማለት ነው። በተለይ ደግሞ በ1071 በተደረገው የመስቀል ጦርነት አት ዘ ባትል ኦፍ ማንዚኬርት የባዛንታይን ኢምፓየር ሰፈርድ ዲዛስተር ዲፊት ፍሮም ዘ ሙስሊምስ at the battle of Manzikert in 1071 the Byzantine Empire suffered a disastrous defeat from the Seljuk Turks በተለይ በ1071 አት ዘ ባትል ኦፍ ማንዚኬርት በተደረገው ጦርነት የባዛንታይን ኢምፓየር ክፉኛ ተመታ። ስለዚህ ዘ ባዛንታይን ኢምፓየር ሎስስ the Asian minor territory by the battle the Byzantine Empire
the Byzantine Empire lost the territory of Asian Minor. Asian Minor ያ ማለት ዘ ኢስት ቴሪቶሪ የምስራቅ ግዛቱን ሙሉ በሙሉ አጣ። ዴን ያ ማለት በሰልጁክ ተርክስ እጅ ወደቀ ማለት ነው። ላተር ዘ ቴሪቶሪ አድሚኒስትርድ ባይ ዘ ኦቶማን ተርክስ። በኋላ የኤዥያን ማይነር ወዝ ኮንትሮልድ ባይ ዚ ኦቶማን ተርክስ በኦቶማን ተርክ ግዛት ውስጥ ወይም ደግሞ አስተዳደር ውስጥ ወደቀ ማለት ነው። ስለዚህ የባዛንታይን ኢምፓየር በተደረጉ 7 ጦርነቶች አውሮፓውያን ሁሉ ጣልቃ ገብተው ከኤዥያን ማይነርስ በተነሱ ሙስሊም ግሩፕስ ዘሰልጁክ ተርክስ በኋላ የኦቶማን ተርክን ወይም የኦቶማን አስተዳደርን በመሰረቱት ሙስሊሞች ዲፊት ሆኖ ወይም ተሸንፎ እንግዲህ ስልጣኔው ወይም ኤምፓየሩ እንዲፈርስ ወይም እንዲዳከም ሆኗል ማለት ነው። ኢትስ ኦል አባውት ዘ ሜዲቫል ኤጅስ ኦፍ ኢሮፕ። የሜዲቫል ኤጅ ኦፍ ኢሮፕን በዚህ እንጨርሳለን። ሁለተኛው 4.2 ዘ ሚድል ኤጅስ ኢን ኤዥያ ነው። ዘ ሚድል ኤጅስ ኢን ኤዥያ ያ ማለት ዘ ሚድል ኤጅስ ኢን ኤዥያ ስንል ኤዥያ ውስጥ የነበረው የሚድል ኤጅ ያ ማለት ፍሮም 500 ቱ 1750s የነበረው ዘመን በኤዥያ ምን ታሪኮችን አከናውኗል ወይም ደግሞ ምን የታሪክ ክስተቶች ተከናውነዋል የሚለውን እናያለን። እንግዲህ ኢን ዘ ሚድል ኤጅ ኦፍ ኤዥያ that is from 500 to 1750s 3 ታሪካዊ ሁነቶች ተከስተዋል ወይም ደግሞ ተከናውነዋል ወይም 3 ታሪካዊ ሁነቶች በአብነት መነሳት ይችላሉ። አንደኛው ዘ ራይዝ ኤንድ ኤክስፓንሽን ኦፍ እስላም ነው። ዘ ራይዝ ኤንድ ኤክስፓንሽን ኦፍ እስላም የእስልምና መነሳትና መስፋፋት አንደኛው ነው። ሁለተኛው ዘ ኤክስፓንሽን ኦፍ ኦቶማን ኢምፓየር ወይም ኦቶማን ተርክስ ዘ ኤክስፓንሽን ኦፍ ኦቶማን ኢምፓየር የኦቶማን ኢምፓየር እንግዲህ የኤዥያን ማይነር እነዚህ ሰልጁክ ተርክስ ግሩፕስ ከባዛንታይን ኢምፓየር ከወሰዱ በኋላ የኦቶማን ተርክን ወይም የኦቶማን ኢምፓየርን በአካባቢው እንደመሰረቱ ቀደም ብለን አይተናል። ስለዚህ የእሱ መስፋፋት ሌላኛው ታሪካዊ ሁነት ነው ኢን ሚድል ኤጅስ ኦፍ ኤዥያ። ሶስተኛው የምናየው ዳይናስቲክ ሳይክል ኢን ቻይና ነው። ዳይናስቲክ ሳይክልስ ኢን ቻይና። ስለዚህ ኢን ሂስትሪ ኦፍ ሚድል ኤጅስ ኦፍ ኤዥያ እነዚህ 3ቱን ነገሮች እናያለን ማለት ነው። ዘ ራይዝ ኤንድ ኤክስፓንሽን ኦፍ እስላም፣ ዘ ኤክስፓንሽን ኦፍ ኦቶማን ኢምፓየር and the dynastic cycle in China. So first let us see 4.21 the rise and expansion of Islam. The rise and expansion of Islam. የእስልምና መነሳትና መስፋፋት እንግዲህ አንደኛው ዋናው የሚድል ኤጅ ኤዥያን ሂስቶሪካል ኢቨንት የእስልምና መነሳትና መስፋፋት ነው። እንግዲህ እስልምና መቼ ጀመረ፣ በማን ከዛ እንዴት ተስፋፋ የሚለውን እንመለከታለን። እንግዲህ ሂስቶሪካሊ እስልምና የጀመረው በ7ኛው መቶ ክፍለ ዘመን ወይም በ630 ወይም 600 ዓመተ ምህረት አካባቢ ነው። ዘ ኢስላሚክ ሪሊጅን ወይም Islam rises in the early 7th
ሴንቸሪ ኤዲ በሰባተኛው መቶ ክፍለ ዘመን መጀመሪያ አካባቢ ነው የተነሳው። ኢት ራይዝስ ኢን ሚድል ኢስት ኢት ራይዝስ ኢን ሚድል ኢስት ወይም አሁን በአሁኑ አጠራር ሳውዲ አረቢያ የምንለው አካባቢ ነው። ሳውዲ አረቢያ የሚባለው አካባቢ ነው የተመሰረተው። ኤንድ ዘ ፋውንደር ኦፍ እስላም ወዝ ፕሮፊት ሙሐመድ። ዘ ፋውንደር ኦፍ እስላም ወዝ ፕሮፊት ሙሐመድ። ፕሮፊት ሙሐመድ የእስልምና መስራች ነቢዩ ሙሐመድ ናቸው። ኤንድ ዘ ተርም እስላም ሚንስ እስላም ማለት ሳሚሽን ቱ ዘ ዊል ኦፍ አላህ ወይም ጋድ ማለት ነው። እስላም ሚንስ እስልምና ስንል ዘ ተርም እስላም ሚንስ ዘ ሳሚሽን the submission to the will of Allah or God በአላህ መታመንም ወይም በአላህ ማመን ወይም ራስን ላላህ መስጠት የሚል ትርጓሜ አለው። ስለዚህ የጀመረው ሚድል ኢስት ወይም ደግሞ የአሁኑ ሳውዲ አረቢያ ወይም የአረቢያን ፔንዙላ የምንለው አካባቢ ነው። ስለዚህ የእስልምና አስተምሮ ኢት ዲፔንድስ ኦን ዘ ላይፍ ኤንድ ቲቺንግ ኦፍ ዘ ፕሮፊት ሙሐመድ ኢን መካ አራውንድ 610 ኤዲ ዘ እስላም ኢዝ ቤዝድ ኦን ዘ ላይፍ ኤንድ ቲቺንግ of Prophet Muhammad. Teaching of Prophet Muhammad. ስለዚህ in the early 7th century ነው ስንል ያ ማለት በ610 ኤዲ አካባቢ የተመሰረተ ሃይማኖት ነው እስልምና። ነገር ግን የእስልምና አስተምሮ በተለይ በመጀመሪያዎቹ ዘመን ከፍተኛ ተቃውሞ ገጥሞታል። the teaching of Islam was greatly opposed by especially the Quraysh Arabs. The teaching of Islam was strongly opposed by the Quraysh Arabs. በተለይ እነዚህ ቁራይሽ አረብስ የሚባሉት በከፍተኛ ሁኔታ ሪዚስት አድርገውታል። በቀላሉ የነቢዩን አስተምሮና ሃይማኖት ሊቀበሏቸው አልቻሉም። እንዲያውም እነዚህ ነቢዩንና ተከታዮችን ምን ማድረግ ጀመሩ? ፕሮሴኪዩት ማድረግ ጀመሩ፣ ወይም ደግሞ ማጥቃት ጀመሩ። the Quraysh Arab they began to persecute Prophet Muhammad and his followers. ነቢዩ ላይ እና ተከታዮቻችን ላይ ጥቃት መሰንዘር ጀመሩ ወይም ማሳደድ ጀመሩ። ስለዚህ በዚህ ጊዜ ነቢዩ እና ተከታዮቻቸው ከመካ ወደ መዲና ሄዱ። in 622 because of the attack of the Quraysh Arabs against the teaching of Prophet Muhammad and his followers. የነቢዩን አስተምሮና ነቢዩና ተከታዮቻቸውን የተቃወሙ ቁራይሽ በሚያደርሱባቸው ተጽዕኖ in 622 AD Prophet Muhammad
Prophet Muhammad and his followers moved from Mecca to Medina. ከመካ ወደ መዲና ሙቭ አደረጉ። ዚስ ትራቭል ኢስ ኮልድ ሄጅራ ይባላል። the travel of Prophet Muhammad and his followers because of the persecute of the Quraysh Arabs የቁራይሽ አረብ ነቢዩና ተከታዮቻቸው ላይ ያደርሱት በነበረው ጥቃት በ622 ነቢዩና ተከታዮቻቸው ከመካ ወደ መዲና ያደረጉት ጉዞ ሄጅራ እየተባለ ይጠራል። ዚስ ትራቭል ኢዝ ኮልድ ሄጅራ ይባላል። ሄጅራ ማለት ነቢዩና ተከታዮቻቸው ከመካ ወደ መዲና ያደረጉት ጉዞ ማለት ነው። and it marked the beginning year of the Islamic calendar. ሄጅራ is marked as the beginning of year of the Islamic calendar. Islamic calendar የእስልምና የዘመን አቆጣጠር መጀመሪያ ተደርጎ ይቆጠራል። ለምሳሌ 1446 ዓመት ስንል ከዛ ጊዜ ጀምሮ ማለት ነው። ያ ማለት ከ622 በኋላ ስንት ዓመት ማለት ነው? አፍተር 620 ስንት ማለት ነው? 1446 years ማለት ነው። years ይሄ 622 the first ሄጅራ ነው። the first ሄጅራ ከዚህ ጀምሮ 1446 ዓመት እንላለን ማለት ነው። ስለዚህ የነቢዩና ተከታዮቻቸው ቢኮዝ ኦፍ ቁራይሽ አረብ አታክስ ከመካ ወደ መዲና ያደረጉት የእስልምና የዘመን አቆጣጠር ጅማሮ ተደርጎ ይወሰዳል ማለት ነው። ስለዚህ ምንም እንኳ የቁራይሽ አረብ በነቢዩና በተከታዮቻቸው ከፍተኛ እንግልት፣ ጥቃት ቢያደርሱባቸውም እስልምና ግን በኋላ በተለይ ወደ ኒር ኢስት ኤንድ ሚድል ኢስት ካንትሪስ ፖለቲካል ሪሊጂየስ ኤንድ ሶሻል ስትራክቸሩን እያሰፋ መጥተዋል ማለት ነው። በት እስላም ወዝ expanded to the Near East and Middle East countries. ነገር ግን ወደ አካባቢው ምስራቅና ወደ መካከለኛው ምስራቅ ሀገሮች በከፍተኛ ሁኔታ ተስፋፍቷል ማለት ነው። በተለይ ደግሞ አፍተር ዴይዝ ኦፍ ፕሮፊት ሙሐመድ በተለይ ነቢዩ ካረፉ በኋላ የእስልምና ሃይማኖት በከፍተኛ ሁኔታ እንዲስፋፋ አድርጎታል። ስፔሻሊ ፎሎዊንግ ዴይዝ ኦፍ ፕሮፊት ፕሮፊት ሙሐመድ ከነቢዩ ሙሐመድ ክልፈት በኋላ ሙስሊምስ ኬም አንደር ዘ አረብ ካሊፌትስ ኦፍ ኡመያድ ኤንድ አባሲያድ ዳይናስቲስ ኢን ደ ሚድል ኤጅ ሙስሊምስ ኬም አንደር the Arab Caliphates of
the Umayyad and Abbasid dynasty. Umayyad dynasty and Abbasid dynasty of the Middle Age. The Middle Age በእነዚህ ምክንያቶች የእስልምናው አካባቢ በእነዚህ ካሊፌትስ ስር ሆነ ማለት ነው። So the days of the Prophet was followed by the great Arab conquest, established a Muslim Arab empire from North Africa and Spain into in the West and to Central Asia in this. በተለይ ደግሞ የነቢዩን ሞት ተከትሎ በእነዚህ ሁለት ዳይናስቲዎች የሙስሊም አረብ ኢምፓየር ወደ ሰሜን አፍሪካና ስፔን በምዕራብ በኩል ወደ ምስራቅ ደግሞ ወደ ሴንትራል ኤዥያ መስፋፋት ጀመረ ማለት ነው። በተለይ ደግሞ ቢኮዝ ኦፍ ዘ ሰልጁክ ኤንድ ኦቶማን ተርክስ ሚሊታሪ ኦኩፔሽን ኢን ፓሌስታይን ኤዥያ ማይነር ኤንድ አረቢያን ኮንትሪቢዩትስ ቱ ዘ ኢስላምስ ኤክስፓንሽን። በተለይ ደግሞ በኋላ እስልምና በከፍተኛ ሁኔታ እንዲስፋፋ ያደረገው የሰልጁክ ኦቶማን ተርክስ ሚሊታሪ ኦኩፔሽን ኢን ፓሌስታይን ኤዥያ ማይነር ማለት የአሁኑ ተርኪ፣ ሱሪያ፣ ኢራቅ አካባቢ እና የአረቢያን አካባቢ መቆጣጠሩ እስልምና በከፍተኛ ሁኔታ እንዲስፋፋ አድርጓል ማለት ነው። ስለዚህ the factor that contributed for the expansion of Islam to the west up to Northern Africa and Spain, and to the east up to Central Asia was the military occupation of Palestine, Asian minors and Arabs. Asian minors and Arabia by the Seljuk and Ottoman Turks. ሚሊተሪ ግሩፕ የሰልጁክ እና የኦቶማን ተርክስ ሚሊተሪ ግሩፕ በተለይ ፓሌስታይን፣ ኤዥያ ማይነር አረቢያን መቆጣጠሩ እስልምና ወደ ምዕራብ እስከ ኖርዝ አፍሪካ እና ስፔን ወደ ምስራቅ ደግሞ እስከ ሴንትራል ኤዥያ እንዲስፋፋ አድርጎታል ማለት ነው። then they spread throughout the areas under their domain and other parts of the world። እንግዲህ አሁን እነዚህ አካባቢዎች በአብዛኛው እስልምና ዶሚኔት የሚያደርግባቸው አካባቢዎች ነው። እንግዲህ በታሪካዊ አጋጣሚ እስልምና እነዚህ አካባቢዎችን ዶሚኔት ያደረገው በዚህ የታሪካዊ ሁነት ነው ማለት ነው። ስለዚህ የእስልምናን መስፋፋት ተከትሎ የኦቶማን ተርክስ ወይም የኦቶማን ኢምፓየር መስፋፋት ጀመረ ማለት ነው። ስለዚህ በቀጣይ የኦቶማን ኢምፓየርን መስፋፋት ሁለተኛውን የሚድል ኤጅስ ኢን ኤዥያ የታሪክ ሁነት አይተን ዳይናስቲክ ሳይክልን ቻይና የሚለውን ጨምረን እንመለከታለን። የዛሬውን በዚህ እንፈጽማለን። ስላዳመጣችሁኝ አመሰግናለሁ።